ውስጥ ለቆ ነው። በዚህ ደረጃ ደሃን አሁን እስኪ እዚህ ውስጥ ያላችሁ ሁሉም ደሃ ክፉ ነገር ሁሉ የድህነት ባህሪ ነው። ክፉ ነገር ሁሉ ተንኮለኛ ነው። ደሃ ሁሉ ተንኮለኛ ነው። ሀብታም ሆኖ ማይለቅ የለም። ሀብታም ሆኖ ማይለቅ የለም። ቢለቅም እሾሁን እዛ ሰክቶ ሚለቅ የለም። ለሀብታም ሲሆን አይነገርም። ቢኮዝ መባ አይሰጥማ፣ መባ አቋርጣላ። ሀብታም ስፔሻል ትሪትመንትን ያላቸው እነዚህ አስመጭና ላኪዎች፣ እነዚህ ሙሰኞች፣ እነዚህ የመሬት ደላላዎች፣ እነዚህ በሰው ነፍስ የሚጫወቱ እነሱ ሰው ቢገድሉም እናንተ የሰራዊት አምላክ እግዚአብሔር አንተ የምትሄድበት መንገድ ትክክል ይላል ቀጥል ነው። እንደዚህ መልእክት ነው የምታመጣለት። ሀብታም ሆኖ ተንኮለኛ የለም። ሀብታም የምታውቁት የለም። ሀብታም ሆኖ ተንኮለኛ፣ ሀብታም ሆኖ ነገረኛ፣ ሀብታም ሆኖ መርዛም፣ ሀብታም ሆኖ እሱ በማግኘቱ ሳይሆን ሰዎች በማጣታቸው የሚደሰት የለም። እንደውም ስብከት የሚያስፈልገው እኮ ለሀብታሞች ነው፣ ለነዚህ በገንዘባቸው ለሚመኩ ሰዎች የለም። ሀብታም ሆኖ ተንኮለኛ የለም። ሀብታም ሆኖ ድሃን የሚያሰቃይ የለም። ሲጀመር የሀብታቸው ምንጭ የድሃዎች እንባ አይደለም። ድሃን ከቤት ንብረት እያፈናቀሉ የድሃን መሬት እየሸጡ እንደገና ድሃ በገባበት ቦታ ሁሉ የተከታተሉ ቦታውን እየወሰዱ እየሸጡ ድሃን ማረፊያ መቆሚያ ያሳጡ እነዚህ ሀብታሞች አይደለም። አይ አለካልክ ለምን ምሳሌህን ሀብታም ያንገሸግሻል ለምን አትልም ነበር? ሀብታም ያንገሸግሻል። ሀብታም ጥቁር ጉንዳን ነው። ከነከሰ አይለቅም፣ ከለቀቀም እሾሁን እዛ አስቀምጦ ነው ለምን አትልም? ብዙ ጉዶች ይወጣሉ። ብዙ እኔ ለምሳሌ እኔ ማልናገራቸው በነገራችሁ ልትቋቋሙት የማትችሉት ብዙ ነገሮችን ልነግራችሁ እችላለሁ፣ ግን ለዘላቂ ሰላም ስል ልለፈው እንጂ ብዙ ጉዶች አሉ። በጣም ብዙ ጉዶች አሉ። በጣም ብዙ ጉዶች ማውቃቸው ብዙ ጉዶች አሉ። ማጅራት መቼ ሆነ በድሃዎች ነፍስ እየተጫወትክ መከረኛ ከመጽሐፍ ቅዱስ እየጠቀስክ አሜን ይሉልሃል። በዛ ላይ ድሃን ባገኘው ፑልፒቱ ላይ ብቻ ስለቆምክ ብቻ ድሃን እያሸማቀቅ በድሃ ነፍስ እየተጫወትክ ኦኬ ዝረፍ አታል ማለት ዝረፍ ስል እሱ ስፔሲፊካሊ ለሱ ማለት አይደለም፣ ግን መልሰም ደግሞ እንደው ቢያንስ በቃሉ እንኳን ትንሽ እንደው አታብሰው ምን በሆነ አታብስም፣ ትንሽ ተስፋ ተሰጠው በቃሉ። ስለዚህ ድሃው እንደው የፈለገ ቢሆን እንደው ተደራጅቶ ማጅራት መምታት ከብዶት ነው። 4-5 ድሃዎች ተሰብስበው ሰው ቢያግቱ በትንሹ እኮ በእያንዳንዱ ሰው እኮ ግማሽ ሚሊዮን ብር ይቀበላሉ። ኦንሊ ድሃዎች ጋር ያለው ይሉንታ ነው እንጂ ሀብታሞች ያላቸው ይሄ ፈርሃ እግዚአብሔርን የመዳፈርና ጭካኔ ድሃዎች ጋር እንደው ስለሌለ አይደለም። ድሃዎች ጋር ያለው ነገር ምንድነው? ፈርሃ እግዚአብሔር አለ አብዛኞቹ ድሃዎች ጋር። እስኪ ድሃ ጋር ሄዱና ግፍን ፈጽም በሉት፣ አውቶማቲካሊ የሚመጣውበት አብዛኞቹ ድሃዎች ጋር እግዚአብሔር ምን ይላል የሚል ነገር ይመጣበታል። አብዛኞቹ ድሃዎች ጋር እንግዲህ ድሃ ነው አይደል? ድሃ የሚቀርብህ ነገር የለም። ግን ድሃ ጋር መናጢ ድሃ ጋር ሄደ ሰውን ንግደል ብትለው እግዚአብሔር ምን ይለኛል ይላል። ሀብታም ጋር ሄድና ገንዘብ ያስገኛል፣ ይሄ ነገር ሚሊዮን ገንዘብ ያስገኛል፣ ስለዚህ እንጨርሳቸው ብለው እስኪ ጥሩ የመግደያ ሀሳብ ያፈልቅልሃል። ስለዚህ ድሃዎችን ሁሉ ከጥቁር ጉንዳን ጋር መመሰል፣ በዛ ላይ ደግሞ ይሄን ለማስተባበል የሄድክበት መንገድ ያውም ደግሞ እኔ እነዚህ ለሚጠሉኝ ወይም ደግሞ ለሚንቁኝ ሰዎች እኛ እንበለው፣ እኛ ዓለም ላይ ያለን ሰዎች እንበለው። ለምሳሌ እኔ ስናገር እዚህ ጋር ከየትኛውም ሃይማኖት ውስጥ ስለሌለውኝ ዝም ብዬ እናገራለሁ። እንደዛም ሆኜ ደግሞ የሚጸጸት ልብ አለኝ። እንደዚህም ሆኜ ኧረ እንደዚህ አይነት ነገር ባልናገር እግዚአብሔር ምን ይለኛል ኧረ ምናምን እላለሁ። እናንተ ፑልፒት ላይ ደግሞ የምትቆሙ እኔ በዓለም ያለው ሰውዬ ወይም ደግሞ እንደኔ ያሉ ሰዎች በዓለም ያሉ ሰዎች ኧረ እግዚአብሔር ምን ይላል የሚል ትንሽ እንጥፍጣፌን ፍርሃት ካለብን እናንተማ በጣም ብዙ እጥፍ እኮ ነው ማሰብ ያለባችሁ። በጣም ብዙ ዝም ይሄ ድሃን የሚያሸማቅቅ ስብከት፣ በድሃ ነፍስ የመቀለድ
ሀብታምን ሁሉ ጻድቅ አድርጎ ሀብታምን ሁሉ መልካም አድርጎ እኔ አስታውሳለሁ። የሆነ ተቀርጾ አንድ ቫይራል የወጣ አንድ ቪዲዮ ነበር። ካገኛችሁ ለጥፉት ባካችሁ። ከዚህ ንግግር ጋር እያያዛችሁ ኮንትሮባንድ ነጋዴ ነው ሰውየው፣ ኮንትሮባንድ ነጋዴ ነው እና ኮንትሮባንድ ህገወጥ ስራ ነው። ሰውየው በኮንትሮባንድ ያስመጣው ዕቃ ተይዞብኛል እያለች ዛሬ ጸለይኩብህ የሰራዊት አምላክ እግዚአብሔር የተያዘብህ ዕቃ ይፈታል ሲል ተናግሮኛል ብሎ የተናገረ ሰው አይቻሉ። ስለዚህ እግዚአብሔር ከኮንትሮባንድ ነጋዴዎች ጋር ይተባበራል እያላችሁ ነው። እናንተ እንደምትፈልጉት ነው የእግዚአብሔርን ቃል በቃ የምታጣሙት ማለት ነው። ለእናንተ ሲሆን ኮንትሮባንድ ነጋዴው ራሱ እግዚአብሔር ከኮንትሮባንድ ነጋዴ ጋር ሁሉ ይስማማል። ብቻ ያ ኮንትሮባንድ ነጋዴ መጥቶ የሆነ ነገር ይቦጭቅ። ማጅራት መቺ ማጅራት መቺ በጣም አከብራቸው ብዙ የእግዚአብሔር ሰዎች አሉ። ስታያቸው ራሱ መንፈሳቸው የሚያስፈራ አሉ። አንዳንዶች ማጅራት መቺ ሰው ገላችሁ አደባባይ ላይ ሰው ሰቅጥጣችሁ በቃ ሰው አሰቃቂ ሁኔታ ላይ የሰውን ህይወትን ዳርጋችሁ ሄዳችሁ ቸርች ሄዳችሁ ገንዘብ ብትሰጧቸው የሰራዊት አምላክ እግዚአብሔር እንዳንተ ያለ ጻድቅ ሰው የለም ይለኛል ይላል። ጻድቅ ነህ በመንገድህ የሚመጡትን ሁሉ ትደበጥጣለህ ይለኛል ይላል። እንደፈለጉ በመንገድህ የሚቆሙትን ሁሉ እየደፈጠጥክ ታልፋለህ ይለኛል ይላል። አንተ ብቻ ገንዘብ ስጥ። ሁለተኛ አብዛኞቻችሁ ካሜራ ሲደቀንባችሁ ነው በጣም ጀንትል መስላችሁ የምትታዩት። በጣም ጀንትል በጣም ፈራ እግዚአብሔር ያለባችሁ ምናምን መስላችሁ ለመታየት የምትጋጋጡት ይሄ ካሜራ ፊት ነው። እስኪ ከካሜራ ውጭ ያዋቸው፣ ከካሜራ ውጭ ያዋቸው። ሁሉንም ማለት አይደለም፣ ለአብዛኞቹ ፌር መሆን ያስፈልጋል። ኦን ሪከርድም ኦፍ ሪከርድም ፈራ እግዚአብሔር ያደረባቸው እግዚአብሔር አገልጋዮች አሉ፣ በጣም የሚከበሩ ሰዎች። አንዴ አዲስ አበባ ከሆኑ ከትላልቅ አርቲስቶች ናቸው ከነሱ ጋር የሆነ ምግብ ቤት ገብቼ ቁጭ ብያለሁ እና ምግብ ቤቱ ካላችሁ እዚህ ውስጥ ተሰቃላችሁ መቼስ ሐዋሳ የነበረ ቁርጥ ቤት ነው እና ወደ አዲስ አበባ ሙቭ አድርጎ በጣም ታዋቂ ስመጥር ሆኗል እና G+1 ነው። በቃ ምልክት ከሰጧችሁ ይገባችኋል። እና እኛ ከታች ያለው ምግብ ቤት ሆነን የምግብ ቤቱን ስም ወይም የቁርጥ ቤቱን ስም ማንነግራችሁ እኛ ከታች ቁጭ ብለን የበላን ጨዋታን የሆኑ አገልጋዮች ጠበጠብ እያሉ ወረዱና ሄዱ። ከዛ ነገሩ እነዚህ እኮ ቪአይፒ ክላስ ነው የገቡት፣ እነዚህ ፓንች ይሄ ምንድነው አዋሽ ምናምን በቃ በልተው ጠዋት የገቡ ናቸው። በልተው ጠጥተው ቆይ ፍቅር ሲዝም ልክልሃለሁ በእናትህ ቆይ አንዴ ፍቅር ሲዝም እየላከልኝ ነው። 20 ደቂቃ ጠብቆ መላኩ ነው። በልተው ጠጥተው ፏ ብለው እኮ ነው የሚሉት ብሎ አስተናጋጁ ነው የሚነግረን። ሰው አያየኝም ብለህ እነዚህ ሰዎች ግን ካሜራ ፊት ሲደቀኑ ግን ጻድቅ ሲጫወቱ አይታል ነው። በቃ ፏ ብለው እስኪ በቃቸው ወይም ቁርጥ ይበላሉ፣ አዋሽ ይቀላቅላል አለ የተላለ በቃ ይወርዳል። በቃ ሰው አይገባም፣ እንደፈለጉ ተዝናንተው ምናምን። የዛሩ ቀን ደግሞ ካሜራ ፊት ስታየው እንደሱ ሰው የማንጻድቅ አለ። ማን አለ መጥቶ መጠጥን ሲያጥላላለ። አንተ ትውልድ ሆይ እስከ መቼ ድረስ ነው የምትጠጣው? ስካር፣ ውርደት ምናምን እያለ ይናገራል። እና ፖይንቱ ምንድን ነው? አብዛኞቻችሁ ክርስትና ማለት ካሜራ ፊት መኖር ሳይሆን ክርስትና ማለት ከካሜራ ውጪ መኖር ነው። ትክክለኛ ክርስትና ካሜራ ሲደቀንበት የሚያስመስል ሳይሆን ትክክለኛ ክርስቲያን ካሜራ ሳያየው ካሜራ እንዳየ ሆኖ የሚኖር ነው። ከደላሉ ኤቭሪዌር ዩ ሃቭ ቱ ፕሪቴንድ ላይክ ኤቭሪዌር ካሜራ እንዳለ ነው። ቸርች የሚመጡ ሰዎችን በጎን የከሌ ቤት እንትና ቤት ሰው የላትም ሰው የለውም፣ ባሏ ከሞተ በቅርብ ነው፣ ሚስትየው ከሞተች በቅርብ ነው፣ ሰውየው ለመሸጥ እንደሚያስብ እንደው ጸልይልኝ ብሎኛል፣ እስኪ ግባና አናግረው። በቃ ፋራን ሁሉም ሰው ፋራ ይመስላችኋል። በነገራችሁ ፋራ ናችሁ እናንተ።
ሰው አይቶ ዝም የሚላችሁ አራዳዎች እኮ አይቶ ዝም ነው የሚሏችሁ። እርድና ሰው መረዳት ነው። አብዛኞቻቸው ሰዎች ተቸግረው ተጨንቀው ሊያማክሯችሁ ይመጣሉ። ሲመጡ ችግሮቻቸውን ትሰሙና መፍትሄ በመስጠት ፈንታ እናንተ ግን የምታደርጉት ደላላ ነው የምትልኩት። ውሸት ነው እውነት ነው? የኔን ያህል ሚስጥራችሁን የሚያውቅ የለም። ውሸት ነው እውነት ነው? የኔን ያህል እንደው በሞት ይሁንባችሁ፣ እንደው አፈርሰውን ቴዲ እንደው ምንም አያውቅም ብላችሁ እንዳትሳሳቱ። እያንዳንዳችሁን አውቃለሁ። እያንዳንዳችሁ በጣም በአካል የሚያውቁኝን ጠይቃችሁ። ከደላሎች ጋር ለምትሰሩት ድሃ እያስለቀስ ጋር ለምትኖረው ባሏን በህመም ያጣች ምስኪን ጸልይልኝ ብላ ስለመጣች ብቻ ቤቷን እንዴት መሸጥ እንዳለባትና በዚህ ሰዓት ብትሸጠው እንዴት አትራፊ እንደሆነ እየነገርካት ከደላላ ጋር ኮሚሽን እየተቀበልክ አይደል የምትኖረው? በእጅ አዙር እየገዛህ አይደል የምትኖረው? ነው አይደለም? የቸርቹ ካርታና ፕላን በስምህ አይደል ያለው? በስምህ ነው፣ በስምህ አይደለም። ነገ ችግር ይመጣ ጆሮ ግንዱን ብለህ ልትሄድ ማለት ነው። በትትና ካልተመላለስክ ቁም ነገር በትትና ካልተመላለስክ ከኔ ጋር እንዳትቀልድ። እኔ በጠብጣለሁ። በጣም ደግሞ በበጠበጠ ሲስተማቲካሊ ነው። ይሄ በሰገጤዎች መንገድ እንደዚህ ፊት ለፊት አይደለም። ቁም ነገር አፈር ከድሜ ነው ማበላ። ስለዚህ ድሃዎች ላይ በተለይ ደግሞ እኔ ድሃዎች ላይ የሚያላግጥ ስብከት እንደው ፕሊስ እንደው ወርዳን ያለም እንደው በቃ ድሃ ያለችው ነገር በቃ ቢያንስ እንደው መንፈሳዊ እርካታ እንኳን እንዲኖር አስችለው እባክህ ፕሊስ። ቢያንስ እንደው መንፈሳዊ እርካታ ይኖረው። አፈናቅለው ተጫውተህበት ቀልደህበት እንደገና የስብከት ርዕስ አድርገው እስከ መቼ ድረስ? አረ እንደው ተው። እግዚአብሔር እንኳን አንተ የምትሰብከው የትኛው እግዚአብሔር እንደሆነ አላውቅም፣ ግን ሰይጣን እንኳን ምን ይላል? ሰይጣን እንኳን እኮ ምን ይላል? አራሼም ነው ሰይጣን፣ አራሼም ነው። ድሃን በዚህ ደረጃ እንጫወት። ሰው ያለ ምክንያት ድሃ አይሆንም። ሰይጣን ራሱ ለድሃ በዚህ ደረጃ ለምን ድሃ እንደሆነ በጣም ከተጨነቅ ከተጠበብክ፣ እስኪ ሀብታሞች እንዴት ነው በምክንያት ነው ሀብታም የሆኑት? በሱም ነገረና ፓርቱቱ ሰው ያለ ምክንያት ሀብታም አይሆንም ብለህ እስኪ አስረዳን። ሀብት ይመርመር፣ ባንክ ይታይ፣ ውሎ ይመርመር፣ ይጠና። እንዴት ነው ሀብታም የሆንከው? ኦኬ ድሃንማ እናጠናለን፣ ችግር የለውም። የት ይሄዳል ድሃ? የት ይሄዳል? መከረኛው ድሃ መሄጃ የለውም። ሀብታሞችን እስኪ ይጠኑ። ደግሞ አሁን ደግሞ ተራው ደግሞ ሀብታሞች ነው። ያለ ምክንያት ሀብታም አይኮንም ወገኖች። የዛሬ ነግራቸዋለሁ። የሚቀረው ይቀራል። ከበደ እዛ ጋር ደላላ ከበደ የሚቀረው ይቀራል። ለቸርች የምትሰጠው እዚህ የቆነጠርክ የምታመጣው ነገር የሚቀረው ይቀራል። ዛሬ እነግርሃለሁ። የሰራዊት አምላክ እግዚአብሔር በርኩሰት ከመመላለስ ተመለስ ይልሃል ብለህ እስኪ ተናገር። የሰራዊት አምላክ እግዚአብሔር ድሃዎችን ከማስገደል አታርፍምን ይልሃል በል እስኪ ቃል አውጣ ለሀብታሙ። ድሃዎችን ከማፈናቀል በድሃዎች ነፍስ ከመጫወት እረፍ ይልሃል በለው እስኪ በለው። ድሃ ምን ብዬ የተናገርኩት ስለ ራሴ ነው። እኛም የሚመለከተን ጥንት ስለነበረው ድሃው ዮናታን አይደለም። አሁን ድሃ ነህ አንተ አይደለም። አሁን አንተ ባለጠጋ ነህ። ስለዚህ ይህም የመከራከሪያ ነጥብ አያስኬድም። ውሃ አነሳ። በአንድ ወቅት አዎ ልክ ነው፣ መናጤ ድሃ ነበርክ። በአንድ ወቅት የምትልሰው የምትቀምሰው የሌለ ነበርክ። በአንድ ወቅት በጣም ግራ አይንን በቀኝ አይንን የምታይ መጻጉ ሰው ነበርክ። አሁን ግን ባለጠጋ ነህ። ስለዚህ እኔም የተናገርኩት ስለ ራሴ ነው ምናምን ልትለን አይገባም። ስለ ራስህ አይደለም የተናገርከው። ቸርች ውስጥ ስላሉ እነዚህ ምስኪኖች ፊታቸው ስለጠወለገ ድሃዎች ነው የተናገርከው። በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደግኩ እንዲሁ ከመሬት ተነስቼ አባቴን ዘመዶች በአካል አላቃቸው አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው፣ ነክሼ ያስኳቸው። ስለ ራሴ ነው ያወራሁት፣ ስለሌላ ሰው ለሚያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ ማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎቴን ለማስቆም ጥረት ለሚያደርጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም ማወራው። የመጀመሪያው ነገር እኔ ከአንተ በላይ አላውቅም፣ ግን አገልግሎትህ የሚቆመው የሚቀጥለው በሰዎች አይደለም። አገልግሎትህ ከእግዚአብሔር ከሆነ ትቀጥላለህ፣ ከእግዚአብሔር ካልሆንክ ትጠፋለህ።
ማቀው እኔ እንደዛ ነው። እኔ ከእናንተ በላይ አላውቅም። ስለዚህ ሰዎች ተነሱብህ አልተነሱብህ አገልግሎቴን ለማስቆም ለምን ትፈራለህ? ከእግዚአብሔር ያልሆነ ነገር አለ ማለት ነው። የምደነግጥበት ነገር አለ ማለት ነው። እኔ በራሴ ተማመናለሁ። ከእግዚአብሔር ከሆንኩኝ ለምን የዓለም ህዝብ ለምን አይነሳብኝም? እዚህ ጋር መንፈሳዊ ብስለት ይጎላል፣ መስተካከል አለበት። አገልግሎቴን ለማስቆም ቀን ከሌት የምታልፈው አላችሁ። አገልግሎቱ እኮ አንተ አይደለም። አይ ቲንክ እያመለጣቸው እኮ ሰዎች እኮ ይናገራሉ። እናንተ ናችሁ እኮ ልብ ማትሉት እንጂ ይናገራሉ እኮ አገልግሎቴን ለማስቆም ይላል። ኦኬ እና አክሲዮን አሸጥልንም ያንተ ከሆነ አክሲዮን ሽጥልና የትርፍ ተጋሪ ነው። እኛ ያስከው አገልግሎት የእግዚአብሔር ከሆነ እግዚአብሔር ተዋጊ ነው። እግዚአብሔር ይዋጋል። ሰው ስለተነሳ አያስቀጥልህም። ሰው ስላልተነሳ አያፈርስህም። በራስ መተማመን ሊኖር ይገባል። አብዛኞቻችሁ አገልግሎቴን ለማስቆም ራእዬን ለማዳፈን ራእዬ ላይ ውሃ ለመቸለስ ራእዬ ላይ ምናምን ይለዋል። በሌላ አባባል እንዲሁ ነው እንጂ ለእግዚአብሔር ነው የተነሳሁት ነው እንጂ የሚሉ ዲፕ ዳውን የራሳቸው ራእይ ነው የእግዚአብሔር አይደለም ማለት ነው። ቢኮዝ ራእዩ የእግዚአብሔር ከሆነ ውሃ የሚያዳፍኑ ተነሱ፣ እሳት የሚቆሰቁሱ ተነሱ። አንተ ዝም ብለህ መመላለስ ነው ያለብህ። ይፈራል፣ ታውቃለህ፣ ይፈራል። ከእግዚአብሔር ጋር ያለ ግን አይፈራም። በእውነት ከእግዚአብሔር ጋር ያለ ሰው አይፈራም። ትክክለኛ ከእግዚአብሔር ጋር ያለ ሰው ምን እንደሚናገር ራሱ እግዚአብሔር ነው በአንደበቱ ላይ ቃላት የሚሞላለት እንጂ አንተ አይደለም። ምን እንደምትናገረው አታስቡ፣ ችግር የለውም ይላቸዋል። እግዚአብሔር እኮ ይሰጣቸዋል። ቢኮዝ እግዚአብሔር ለክብሩ ይጠነቀቃል። እግዚአብሔር ነው ታጋዩ፣ እግዚአብሔር ነው ተዋጊው እንጂ አንተ አይደለም። ስለዚህ እኔ የምዋጋ ወይም ደግሞ ሰዎች ከተዋጉ በግል ከከፈትኩ ወይም በግል ከያዝከው አገልግሎት ጋር ነው። ስለዚህ ኦኬ እናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ወደ ትናንትም ዛሬም ወደፊትም ምንም ሀሳብ የለኝም። እኔ ሾቪኒስት እዚህ ጋር ግብዝነት ይታያል። ይህ አገልግሎቴን ለማዳፈን የምትፈልጉ ሰዎች እኔ ለእናንተ ግድ የለኝም እኔ ምናምን ካልክ ይህ ትምክት ነው። ሰዎች ጥርጣሬ ከገባቸው ሰዎች በንግግር እንዴ ጎመን መብላት ሰዎችን የሚያሰናክል ከሆነ አትብላ ይላል ቃሉ። ማይ ፍሬንድ ጎመን ምግብ ነው። ጎመን አበላላይ ሰዎችን የሚያሰናክል ከሆነ በነገራችን ሰው ማሰናከል ከባድ ነገር ነው። ሰው የምታሰናክሉ ሰዎች በጣም አደገኛ ነገር ነው። ቃሉ ይላል እናንተ ሰው የምታሰናክሉ ሰዎች አንገታችሁ ላይ 2 ብሎኬት አድርጋችሁ ከሚመጣባችሁ ቁጣ ይልቅ ይላል አንገታችሁ ላይ 2 ብሎኬት አድርጋችሁ ባህር ውስጥ ግቡ ይላችኋል። በጣም መጥፎ ነገር ነው ሰው ማሰናከል። ስለዚህ በአንተ ንግግር ሰዎች ተሰናክለናል ካሉ ትሁት ሆነ ነው ማስረዳት ያለብን። ትሁት ሆነ ማስረዳት ያለብን እንጂ ትዕቢተኛ ሆነ አይደለም። ቢኮዝ ለትዕቢተኛማ እልል የተባላቸው ስንት ትዕቢተኞች አሉ ዓለም ላይ። ሰው አንተን ከዓለም የሚለይ ትሁት በመሆን ነው። አንደኛው ነው። አሁንም አወራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከኔ ለተማሩ ይህንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይ ማስተምራለሁ። እኔ ዮናታን አክሊሉ ድሃ እንደማልንቅ ድሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል እና ኑሮና አገልግሎት ይመሰክራል። እውነት ነው። ሰዎች እውነት ነው። ኑሮና አገልግሎት ይመሰክራል። ለዘላቂ ሰላም ስንል እንለፈው አንዳንድ ነገሩ ለዘላቂ ሰላም ስንል እናንተ እንዳትሰናከሉ በሚል እንለፈው እንጂ ሰዎች ለመሆኑ ሰዎች ስለ ሰው ምን ይላሉ ብለህ መጠየቅ ነው። ጀስት በተዘዋዋሪም ቢሆን መጠየቅ በትንና ሰዎች ስላንተ ምን ይላሉ? ደላሎች ስላንተ ምን ይላሉ? ደላሎች ስላንተ የመሬት ደላሎች ምን ይላሉ? ማይ ፍሬንድ አትቀልድ ብያለሁ። ከኔ ጋር ቁም ነገር አላችሁ። ደላሎች አላችሁ። ደላላ አለ። ደላሎች አላችሁ ወይ?
ነገር ያለው ደላሎች አላችሁ፣ ደላሎች አለን ይላሉ። አላችሁ ወይ? አረ ብር አልተከፈለንም፣ ይሄ ጉዳይ እንዴት ነው እባክህ ምናምን ሸምግለን አናግርልን ምን እንደዚህ ምን ያላችሁ አላችሁ ደላሎች። ሰው ስላንተ ምን ይላል? ያ ማወቅ አለብህ። ሰው ስላንተ ምን ይላል? ከዚህ አንፃር አጎቶቼ ገና ለገና ገንዘብ አላኩልኝም በሚል ዘመዶቼ በሚል ጠምጄ ያስኳቸው፣ ነክሼ ያስኳቸው። ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይህን ነገር ሀሳቡን ለማብራራት ብዬ ቃላት ጨምሬ ያልናገር፣ ግን በደምብ ስሙት። ድሃ ጥቁር ጉንዳን ነው የሚለውን ሀሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም ለመናገር አለ። ስለ ራሴ ነው የተናገርኩት። እንዴት ባለ ሁኔታ ቤተሰቦቼን ገና ለገና አልረዱኝም። ከአሜሪካ ስለሚኖሩ በሰባ አሜሪካ ገንዘብ አላኩልኝም። ምን ነው መድረክ ላይ ስትናገሩ ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው አላላችሁንም እንዴ? አላላችሁም እንዴ? ካረጀ በኋላ ሁለት ፀጉር ካወጣ በኋላ ፀጉር ራሰ በራ ከሆነ በኋላ እንደገና የልጅነትን ነገር አስታውሰ ቤተሰቦቼን ጠምጄ ያስኩበትን መንገድ ለመናገር ነው ብለህ እንዴት ታስታውሳለህ? አይጋጭም? በዓለም እያለ ያደረግከውን ነገር መድረክ ላይ የተከበረው ወይም ደግሞ ቅዱስ መድረክ ላይ ዓለማዊ ቃላት የተጠቀምክ ትሽ ለቃቃሚ ምናምን የሚል ቃላት የተጠቀምክ አሁን ይሄ ምን ያነጻል? እስኪ አሁን ይሄ ነገር እንደው ምን ያነጻል? እንደው አይደለም በመንፈሳዊ ዓለም ውስጥ ያሉትን ይቅርና በዓለም ያሉትን እንኳን ይሄ በዓለም ላሉት እንኳን ጥሩ ማስተማሪያ ነው። እንኳን በጌታነን ብሎ ለመጡ ሰዎች ይቅርና በዓለም ላሉት እንኳን ያው በዓለም ላይ ላሉ ሰዎች ብትነግራቸው አረ አንተ እንዴ ትልቅ ሰው አይደለ እንዴ? እኔ አንዳንዴ በዓለም ያሉ ሰዎች እኔ በጣም ይመቹኛል። ቁም ነገር በጣም እኔ ይመቹኛል። እነዚህ አህዛብ የሚባሉ ሰዎች አይታችኋል? እስኪ አህዛቦች ጋር ተሰብሰቡና የሆነ ነገር ነገሯቸው። ኧረ አንተ እንዲህ ያለ ወሬ እንዴት ታወራለህ? እግዚአብሔር ምን ይልሃል? አለ ፈጣሪን አትፈራም? እንደ ፈጣሪን ባትፈራ ሰው ምን ይለኛል አትልም? ይሉሃል። ጀስት ባይ ዲፎልት እንኳን እነሱ። አንተማ እንዴት ነበር መሆን የነበረብህ? ገንዘብ አላኩልኝም ብዬ ጠምጄ ያስኳቸው ልክ ጥቁር ጉንዳን ነክሶ እንደሚይዝ ልክ እንደዛ ነክሼ ያስኳቸው። ምንም ባላረኩት ለምንድን ነው እነሱ ለኔ የሚልኩልኝ? ለምንድን ነው እነሱ የምጠምዳቸው? የአባቴ ወንድሞች ቤተሰቦች ብቻ ስለሆኑ በአካል እኮ አላውቃቸውም። ከሚነገረኝ ነገር ተነስቼ ቅድም እንዳልኳችሁ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር የመኖሬ ህልውና ነው አለ። አሁን እግዚአብሔር አለቴ ነው የሚለውን እግዚአብሔር ድንጋይ ነው ብሎ የሚተረጉም ሰው ለማለት ተው እባክህ። ህልውናዬ ነው ማለት ነው አይደል? እግዚአብሔር እረኛዬ ነው ማለት ምን ማለት ነው? እግዚአብሔር እረኛዬ ነው ማለት እግዚአብሔር ጠባቂ ነው ማለት ነው። በቃል ለቃል ቃል እንደ አውዱ ነው መፈታት ያለበት። ቃል በተነገረበት ሀሳብ ነው መተርጎም ያለበት። እና እግዚአብሔር ተዋጊ ነው ብለህ ስትነግረን ታዲያ እግዚአብሔር ፊልድ ማርሻል ነው ምናምን ብለን የምናስብ ነው እንደሚመስለው ሰውየው። እግዚአብሔር ኮሎኔል ነው፣ እግዚአብሔር ሌተናል ጀነራል ምናምን ብለን የምናስብ ነው እንደሚመስለው። ኧረ ተው፣ በዚህ ደረጃማ ተው፣ የህዝቡን ንቃተሊና ተው። ኧረ ተው። ይሄ ህዝብ እኮ ትንሽ የጎደለው እኮ ፑልፒትና ማይክ ነው እኮ እንጂ ከአንተ የተሻለ እኮ አስተማሪ ነው የህዝብ። ኧረ ተው፣ ኧረ ተው። ትንሽ ችግር እንደው ግራ ቢያጋባው እንደዚህ እንደው ማመዛዘን አታርጉት። አይገርምም? ያስረዳል። እውቀት መሆኑ ነው። እኔ ሲያስረዳ እኮ ይሏቸዋል። እዚህ ጋር ኧረ ተው፣ ስንት ነገር የሚተነትኑ ሰዎች አሉ። ኧረ ተው እንኳን አይደለም ይሄን። እሺ መተርጎም ያለበት እና ሶስቱ ስለ ራሴ ስለ እኔና እናቴና አባቴ እኔ ደግሞ ስለ አጎቶቼ የተናገርኩት ምሳሌ ነው እንጂ
የቆረጠው ልጅ የቆረጠውበትን ቦታ ለምን እንደቆረጠው የእሱ ቲክቶክ የእሱ ሀሳብ ቫይራል እንዲሆንለት ስለሚፈልግ አንደኛ ግጥሙን ልጅ እያለ የጻፍኩት ነው ብላል። ብልጽግና ወደ ስልጣን ከመጣ 7ኛ ዓመት ነው። ለብዙዎቻቸው አነሳዋለሁ ብዬ ነገርኳችሁን። አሁን ላፈንደው ከግጥም ከራሴ ከመነጫጨርኩት ግጥም የወሰድኩት ነው ብሏል። ቀደም ሲል ያስደምጥኳችሁ ማለት ነው። አንደኛ ብልጽግና የሚባል ፓርቲ ከተመሰረተ 7ኛ ዓመቱ ላይ ነው ያለው። በልጅነቴ ካልክ እንደው በትንሹ 15 ዓመት ወደኋላ ብንሄድ ብልጽግና የሚባል ፓርቲ የለም፣ ኢህአዴግ ነው ያለው። ግጥምህ ላይ ስትናገር ያደመጥኩት ሰዎች ብልጽግና ነው ብሎ ይተቹኛል እያልክ ግጥምህ ላይ አለ። የዛሬ 15 ዓመት ወጣት እያለ የጻፍከው ግጥም ከሆነ ብልጽግናን ከየት አመጣኸው? ብልጽግና ፓርቲን ከየት አመጣኸው? የምታውቁ የምታገኙት ጠይቁት፣ በጣም በትህትና። ብዙዎቻችሁ አድበስብሶ ሊያልፍ የነበረው ነገር ይሄ ነው። ድሮ ከጻፍኩት ግጥም ነው ብሏቸዋል። ድሮ ነበር ብልጽግና ወይስ በራእይ ብልጽግና ፓርቲ የሚባል እንዳይመጣ በራእይ ታይተው ነው? በራእይ ታይተው ከሆነ መከራከር አንችልም። ራእይ ነዋ፣ መከራከር አንችልም። ራእይ ነው ካልክ ምን ይደረጋል? አይቼ ነበር ካልክ ያልሆነ ግን ይህ ሊመለስ ይገባል። እና ብዙ ሰዎች የማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይህን ሀሳብ ሃው ኦን እርስ አሁን በተባለበት አውድ እኔ አይደለሁም አንድ ቤተሰብ ያለው ከሌላ ቤተሰብ ተወልዶ ያደገ በትክክል ወዳጆቼ እኔ የሀብታም ልጅ አይደለሁም። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። እሱ የሁሉም ሀብታም ታሪክ ነው። ተው ዝለለው። እሱ ሁሉም ሀብታም እንደዛ ነው የሚሰክሰን። ኬሻ ላይ ያልተኛ ሀብታም የለም። ችግሩ ከኬሻ ላይ እንዴት ስፕሪንግ አልጋ ላይ ተሰንጥሮ እንደወጣ ነው እንጂ እሱን አታስረዳን። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። መሬት ላይ ተነጥፎልኝ ያደግኩ ልጅ ነኝ። ሰው አይታችኋል። አሁን ድሃን እንዳስቀየመ ይሄ ህዝብ በቃ እንደሚናደድበት። በነገራቸው ላይ ይሄ ህዝብ ስል የእሱ ተማሪዎችም ጭምር ያዝኑበታል። ምክንያቱም ህሊና አላቸው። አሁን ድሃዎችን እንዳስቀየመ ሲገባቸው አንዳንድ ሰዎች ያላቸው ትልቁ ኳሊቲ ድሃን እንደማይጠሉ ከድሃ ጋር አብረው እንደኖሩ እነሱም ዋንሳፕ ሁኔታም ድሃ እንደሆኑ ያውም ከድህነት ደግሞ ታይቶም ተሰምቶም የማይታወቅ ድህነት ነው የሚነግሯችሁ እንደሆኑ ሊያስረዷችሁ ሲሉ አሁን ከድሃ ጋር ለመስማማት የሚፈጥራት ታሪክ ናት። ልቡ ድሃን እንዳስቀየመ ገብቶታል። የሆነ ሚስቴክ እንደሰራ ገብቶታል። እና ኦኬ ይህን ነገር ፊክስ ማድረገው እንዴት ነው? ስለዚህ እኔም የመረ ድህነት ውስጥ እንደነበርኩ በነግራቸው ይራራሉ። ስለዚህ ድሃን ላይ ከቀለዳችሁ በኋላ ትመጡና እኔም እኮ ኬሻ ላይ የተኛው ሰው ነኝ፣ እኔ የወዳደቀ ነገር ስበላ የነበርኩ ሰው ነኝ፣ እኔ ለማኝ ነበርኩ ይላችኋል። እኔ በሀገርማችሁ የሞተው ሰው ሁሉ በልቻለሁ ይላችኋል። አስከፊ ድህነት ውስጥ አድርጎ ታይቶም ተሰምቶም የማይታወቅ ድህነት ውስጥ እንደነበረ ይስልላችኋል በማይንዳችሁ። ዛት እናንተ ኦኬ አይ እሱም ድሃ ስለነበረ ድሃ ሊጠላ አይችልም፣ የኛ ነው ጥፋቱ፣ የኛ ነው አረዳዳችን ነው እንድትሉት እኮ ነው። ሪቨርስ ሳይኮሎጂ ይጫወትባል። አረዳዳችን ነው። አእምሮ የምላርገው የተበላሸ አእምሮ የምላርገው ጌታዊ ፈውሰኝ ብለህ ንስሐ እንድትገባ ነው የሚያደርገው። ራሱ ንስሐ መግባት ያለበት ሰውዬ አንተ ንስሐ ያስገባሃል። ደግሞ ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ። በመልእክቱ ውስጥ ዋናው ሀሳብ ምን ነበረ? በመልእክቱ ውስጥ ዋናው ሀሳብ የጌታ ነገር በቁሳቁስ ሊለካ እንደሚችል ምታቅ ከሆነ አሳምረህ ያለህን ሸጠህ ለድሆች አካፍል። ሀውባዛት ያስማማል። መኪኖች አሉ፣ ሽጥና ለድሆች። ዶክተሮች አሁን በጣም ደሞዝ ቸግሯቸዋል። እስኪ ለ4 ለ5 ዶክተሮች ክፈል። ይህን የሰማ ከሆነ ሲሪየስ የቤት ኪራይ ክፈልላቸው። አንተ አንድ ቤት ይበቃል፣ አንድ መኪና ይበቃል። ባንክ ውስጥ የተትረፈረፈ ነገር አይኖርም። ይቅር የቸርቹንም ፕላን በአንተ ስም እንደው አታርግ፣ ሌላው ይቅር፣ ግን ያለን ነገር አካፍል። በቃ ለተቸገሩት አካፍል፣ ስጥ። እንዴት ነው? አሪፍ ነው።